አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመውላና ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላምና ጤና እንድትሆኑልኝ መልካም ምኞቴ ነው። ላይክ ሼር በማድረግ እንዲሁም ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁ ቆዩ ማለት ነው። እንግዲህ ልጆችዬ ያው ብዙ ጊዜ በየሚዲያው በየሶሻል ሚዲያው ስለዚህ ጉዳይ ሁሉም ሰው የቻለውን እየተናገረ ነው ማለት ነው። ነገር ግን ያው በብዙዎች ላይ ብናየውም ብንሰማም በተለይ እኛ አበሾች የምንወስደው ጥንቃቄ ወይም በራሳችን ላይ ያለን ኃላፊነት ያን ያክል አይደለም። ያው ተዘናግተናል ማለት ይቻላል እና ብዙዎቻችን ያው ስራችን ላይ ብቻ ነው ትኩረት የምናደርገው እንጂ ያው ነገ ከነገ ወዲያ ይሄ ነገር በእኔም ላይ ሊፈጠርና በእኔም ላይ ሊሆን ይችላል በሚል ነገር ትኩረት ሰጥተን ስራ ስንሰራ በምናደርገውና በሚሆነው ነገር ላይ ያን ያክል ትኩረት አንሰጠውም ማለት ነውና እንግዲህ ብዙዎቻችሁ ታውቃላችሁ አረብ ቤት ስትሰሩ አብዛኞቻችን ኩሽና ነው የምንሰራው፣ ምግብ ነው የምንሰራው ማለት ነው። ዞሮ ምግብም ስራውን ጽዳትም ሆነ እንደ አጋጣሚ እንግዲህ ለሰዎቹ ቢቀር እንኳን እኛ ለራሳችን የሆነ የምንሰራው ወይም የምንፈልገው ነገር ሲኖር ኩሽና መግባታችን አይቀርም፣ ግድ ነው ማለት ነው። ኩሽና ከገባን በኋላ በቃ ብዙ አለ። አረቦች ቤት ደግሞ ታውቃላችሁ አብዛኛው ነገር በኤሌክትሪክ ነው የምትጠቀሙትና ጥንቃቄ ካላደረጋችሁ በቃ ራሳችሁን ካልጠበቃችሁ በተለያየ ነገር በቃ ትልልቅ የሚባል አደጋ ህይወታችንን ሊያሳጣን የሚችል ብዙ ነገር ሊከሰትና ሊደርስብን ይችላልና እንግዲህ ብዙ እህቶቻችን ካጣንበት ወይም ደግሞ ብዙ ጓደኞቻችንን በሞት ካሳጣን በአረብ ሀገር አብዛኛውን የትም ቦታ ይሁን ከባድ አደጋ የሚባለው በሕክምና ራሱ ሊድን የማይችል ወዲያውኑ ህይወታቸውን ራሱ እየነጠቀ ብዙ እህቶችን እንደወጡ እያስቀራቸው ያለው አንድ ትልቅ አደጋ አለና እሱ ምንድነው? ጋዝ ነው። ጋዝ ወይም ደግሞ አንቡባ ይሉታል አረቦች ብዙ ጊዜ ማለት ነው። እና በተለይ በሙቀት ሰዓት በጣም አስቸጋሪ ነው። በሙቀት ሰዓት ይሁን በብርድ ሰዓትም ይሁን ብዙ ጊዜ ክፍቱን ተቆየ ወይም ደግሞ ክፍቱን ካደረ ጠዋት ለመጠቀም ወይም የምንሰራው ነገር ሲኖር በምንከፍትበት ሰዓት ይፈነዳል ማለት ነው። እንግዲህ በሚፈነዳ ሰዓት ያው ሌላ ምንም አማራጭ የለንም፣ ያው ህይወታችን ያሳጣናል። በህይወት እንኳን ቢኖሩ ቀናቸው መሞቻ ጊዜያቸው ግን አሁኑ ቢሰነብቱ አካል ጎደሎ ይሆናሉ፣ ቤት ይውላሉ። ሰርተን ተለውጠን ቤተሰቦቻችንም ለውጠን የተሻለ ህይወትና የተሻለ ኑሮ እንኖራለን ብለው የተሰደዱ ሁሉ በዚህ አደጋ አካል ጎደሎ እየሆኑ ቤት እየዋሉ ነው ማለት ነው። እና ምን ልፈልጌ ነው? በአጠቃላይ እህቶቼ ተጠንቀቁ። በተለይ አረብ ሀገር ያላችሁ ኩሽና የምትሰሩ መሆናችሁ ጽዳትም የምትሰሩ ሆናችሁ መጠንቀቅ ያለባችሁ መቼ እንዴት ነው በሚለው እንግዲህ አብዛኛውን ጊዜ ማታ ስትተኙ ነው ጥንቃቄ ማድረግ ያለባችሁ። ማታ ስትተኙ ጋዙ ጠፍቷል አልጠፋም የሚለውን ነገር ቼክ አድርጋችሁ ተኙ ማለት ነው። ከቻላችሁ ዋናውን ትልቁን አንቡባውን ዘግታችሁ ብትተኙ የተሻለ ነው። እሱ ከተዘጋ ያን ያክል አደጋ አያደርስም ማለት ነው። እሱን ዘግታችሁ ተኙ። እሱን ደግሞ መዝጋት ካልቻላችሁ የግድ የሚሰራበትን ጋዙን እንትን ብላችሁ ቼክ አድርጋችሁ ሰርታችሁ ከጨረሳችሁ በኋላ ለመተኛት ኩሽና አዘጋግታችሁ ወደ ክላሳችሁ ልትገቡ ስትሉ ጠፍቷል አልጠፋም ብላችሁ ቼክ አድርጋችሁ ተኙ ማለት ነው። እንዲሁም ደግሞ እንደዚሁ ጧት ስትነሱ ሽታ ይኖረዋል። በመሰረቱ ጋዙ በደንብ ሽታ ይኖረዋል። የሆነ ተከፍቶ ታደረ እንዲሁም ደግሞ የሆነ በቃ ሲተን ምናምን ስለሚያደርግ ሽታ ይኖረዋል። ነገር ግን አንዳንዴ ያው የኩሽና ሽታ ስለሆነ ያን ያክል የጋዙ ሽታ ብቻ መስሎ ላይታየንና ያን ያክል ትኩረት ላንሰጠው እንችላለንና ልክ ለመስራት ደግሞ ስንገባ ተነስተን የግድ ጋዙ ክፍት ነበር ወይስ ተዘግቷል ብለን ቼክ ማድረግ አለብን። ክፍት ከሆነ ምንም ማድረግ አይጠበቅብንም። ሳንነካካ ምንም ሳንል የግድ ለሰዎቹ መናገር ነው ያለብን። እነሱ እንግዲህ ምናልባት በዚህ ዙሪያ የእሳት አደጋ ቢሆን ምንም ይሁን አምጥተው እንዲያደርጉ ያደርጉታል ማለት ነው። ስለዚህ
ይህን በማድረግ ህይወታችሁን አትርፉ ማለት ነው እህቶቼ። እና ራሳችሁን ጠብቁ። በተለይ አሁን ላይ ያው ሙቀት ነው የከረመው። አሁንም ያለንበት የአየር ሁኔታ ሙቀት ነው እና በሙቀት ሰዓት አብዛኛው አንብቦ ከኩሽና ውጭ ፀሐይ ላይ የሚውል የሚያደር አለ። አሁን ለምሳሌ እኔ የምሰራበት ቤት ውጭ ላይ ነው ጋዙ ማለት ነው፣ ውጭ ፀሐይ ላይ ነው እና በቃ ፀሐይ ሲቀቅለው ነው የሚውለው፣ የሚያድረውም እንደዛው ነው እና በብዛት ይሄ ፀሐይ ላይ የሚቀመጥ ሙቀት የሚያገኘው ጋዝ ለመፈንዳት ትንሽ ነገር ነው የሚበቃው ማለት ነው። ክፍት ሆኖ ከቆየ ካደረ እንደዚሁም ደግሞ በቃ ጥቃቅን ነገሮች ናቸው የሚበቁት ማለት ነው እና ምናልባት ቤት ውስጥ ያለ ያን ያክል ሙቀት ምናምን የማያገኝ ከሆነ ነው። ነገር ግን ቤት ውስጥም ያለ ሙቀት የማያገኘው ቢሆንም ክፍቱ ካደረ ጋዙ የምንሰራበት ሰርተን በዛው እንረሳለን። እኔ ለምሳሌ ብዙ ቀን እረሳለሁ፣ ወላሂ ብዙ ጊዜ ረስቼ አውቃለሁኝ። በቃ አዳሩን ሁሉ ሲነድ ያደረበት ጊዜ አለ። ልክ ማታ ላይ ሰርቼ ረስቼው ተኝቼ ጠዋት ላይ ስነሳ እየነደደ ነው ያገኘሁት እና ለማጥፋት ራሱ በጣም ፈርቼ በቃ ያው ለማጥፋት ነው ተወከል አላህ ብዬ ነው ያጠፋሁት ማለት ነው። እና ያው ስራ እንውላለን። አንደኛ ስለሚደክመንም በቃ ስራ ጨረስን አልጨረስን እንደገና ደግሞ ስራ ስንጨርስ ያው ገብተን ለመተኛት ለመውደቅ ስለምንቸኩል በቃ ያን ያክል ትኩረት አንሰጠውም ማለት ነው። እና ነገር ግን አድረን ውለን ነገ ከነገ ወዲያ ለከርሞ ለአመት ለሁለት አመት የሚል ብዙ እቅድና ብዙ ፕሮግራም ይዘን ነው ከሀገር የወጣነው መቼም እና ለነገው የግድ ዛሬ መኖር ስላለብን ዛሬን በህይወታችን ላይ ለሚመጣው አደጋና ለሚፈጠረው ከባድ ነገር ሁሉ ኃላፊነትን እኛው ራሳችን መውሰድ አለብን ማለት ነው። እና እንግዲህ ያው ትናንትና እንዲሁም ዛሬ ላይ በቲክቶክ በአንዲት እህታችን ጉዳይ ሲዘዋወር የነበረ ነገር ነበረ። እሱ ምንድነው ልጅቷ የኛ የቦረና መካነ ሰላም ልጅ ናት ማለት ነው። ያው እንደ ማንኛችንም ሰርቼ እለወጣለሁኝ ብላ ከሀገር ወጥታ እየለፋችና እየደከመች ባለችበት ሰዓት የምትሰራበት ቤት ጋዙ ፈንድቶ ወዲያውኑ ህይወቷ አልፏል ማለት ነው። የሚገርማችሁ ነገር ሰዎቹ የምትሰራባቸው ሰዎች ያው እንግዲህ እሷ የሞተችው ተቀምጣ እነሱ ግን የሞተችውን ሬሳዋን ነው ክስ ቤት ለፖሊስ ያቀረቡት ማለት ነው። የከሰሷት ምንድነው በራሷ ጥፋትና በራሷ ችግር ነው የሞተችው፣ የኛ ችግርና የኛ ጥፋት አይደለም። ጋዙን ከፍታው ባታድር ወይም ጋዙን ከፍታው ባትተኛ ኖሮ ህይወቷ አይጠፋም ነበረ። ከሷ ህይወት መጥፋት ተጨማሪ የኛን ኩሽናችን ተቃጥሎብናል እና ከአገልግሎት ከጥቅም ውጭ ሆኖብናል ብለው ነው በቃ ፖሊስ ጣቢያ የከሰሷት። በጣም የሚገርመው ነገር ማለት ነው ይሄን ያደረጉት እንግዲህ ምንድነው ነገ ከነገ ወዲያ ያው ይቺ ልጅ ቤታቸው ስለሞተች ለቤተሰብ ኢንሹራንስ ብዙ ነገር ይጠየቁና ያንን ነገር ላለመጠየቅ ጥፋትን ከራሳቸው ላይ ለማውረድ ነው ማለት ነው። እና ከሞታችሁ ሞታችሁ ነው። በሰዓት ማንም ለእናንተ የሚያዝን የሚጨነቅ የለም። ለጊዜው ቤተሰብ እናት አባት ብቻ ነው። ከዛ ውጭ ህይወት ይቀጥላል። እናንተ ለፍታችሁ ደክማችሁ የለፋችሁበት እና የደከማችሁበት እንኳን ሳትደሰቱበት፣ ለብሳችሁ ሳታጌጡበት፣ በቃ ሳትበሉት ሳትጠጡት እንዲሁ ከምድር በታይ ሆናችሁ ትቀራላችሁ ማለት ነው። እና እንግዲህ አላህ የሞተችውንም እህታችንን ጀነተል ፊርደውስን ይወፍቃት፣ ለቤተሰቦቿም መጽናናትን ይስጣት ማለት ነው። እና አስቸጋሪ እህቶቼ ራሳችሁን ጠብቁ። አሁንም ቅድም የምላችሁ ነገር ራሳችሁን ጠብቁ። ለስራ ብቻ አንሩጥ። ለህይወታችንም ዋጋ መስጠት፣ እኛው ለራሳችን ካልተጠነቀቅንለት ማንም ሊጠነቀቅልን ማንም ዋጋ ሊሰጠን አይችልም። አረቦች ለእኛ ምንም በቃ ከሰው አይቆጥሩንም ሲጀመር ከስንት አንዳንዶቹ ከሆኑ እንጂ ማለት ነው። እና ራሳችንን እንጠብቅ። እኛ ደህና ከሆን ሁሉም ነገር ያልፋል። እኛ ከቀረን ግን ሁሉም ነገር ይቀራል ማለት ነው። አላህ ይጠብቀን። ሁላችንንም በያለንበት ሰላም ያደርገን። በሰላም እንደወጣን በሰላም ለቤተሰቦቻችን፣ ለልጆቻችን፣ ለሀገር ምድራችን ያብቃን ማለት ነው። ሌላ ምንም አይባልም። ኢንሻአላህ አብሽሩልኝ።
اللهم في يوم الجمعة اجعلنا أسعد خلقك وأقرب عبادك إليك. اللهم اغفر لنا ما مضى وأصلح لنا ما بقى واكتب لنا رضاك وعفوك والجنة.